ቃልሙድ በምድር ላይ ኢምንት ስልጣን የሌለው የሰው ልጅ ዛሬም ገደብ አልባ ከሆነ ፍላጎቱ ጋር የምድርን ጓዳ ጎድጓዳ ማሰስ የሚታክተው አልሆነም። ገደብ ያልተበጀለት የሰው ልጅ የመኖር ልኬት ገደብ አልባ ሆኖ ሲገሰግስ ዘላለማዊነትን የተጎናጸፈም ይመስላል። ሁሉም ነገር ከልኩ ላያልፍ የማናገኘውን ስንመኝ፣ የማይመለከተንን ስንቆረቁር፣ የማንጨብጠውን ስንታገል የመኖራችን እውነት ዛሬም ቢሆን እንቆቅልሹ የተፈታ አይመስልም። ተፈጥሮን እንቆጣጠራለን በሚል ቀቢጸ ተስፋ እየተመራ ዘመናት የተሻገረ ህልማችን ፍላጎቱ የተሳካለት አይመስልም። በሰከንድና በደቂቃ ውስጥ ተፈጥሮ ዘንበል ሲልና ምድር ስትናጋ የምንይዝ የምንጨብጠው የሚጠፋን መሆኑ ሲታይ በተፈጥሮ ቁጥጥር ስር ስለመዋላችን እንጂ ተፈጥሮን ስለመቆጣጠራችን አያመላክትም። ተፈጥሮ ሁሉንም ነገር ሰጥቶናል። በአግባቡ መኖር ሲገባን ከዚህ በአንጻሩ ሆነን ግን እንታያለን። ውስን ዕድሜ መኖራችን ውስን ሕይወትና ኑሮ እንድንላመድ አድርጎናል። በተፈጥሮ ፊት ሰው እጅግ ደካማ መሆኑን ዘንግቶታል። በሕይወት እያለን ከግራ ቀኝ ስንወራጭ ምንም የሚያስቆመን ኃይል ያለ አይመስልም። እውነቱ ግን ከዚህ በአንጻሩ የተለየ ነው። የሰው ልጅ በተፈቀደለት ልክ ኖሮ በተቆረጠለት ጊዜ የሚያልፍ እንጂ ሌላ ለመሆኑን መረዳት የቻልን አይመስልም። ወርውረው ቢጥሉት ሸክላ መቼ ይድናል፣ ለካስ ይሰበራል፣ ገላ አፈር ይሆናል እንዳለው ዘለሰኛ ደርዳሪ የሰው ልጅ በትንሽ ነገር የሚሰበር መሆኑን የዘነጋን ይመስላል። ለዘመናት በመኖር ውስጥ ብርቱዎች ክንዳቸው ዝሏል፣ ጀግናዎች ወድቀዋል። ኃያላንን ማንም አይነካንም ያሉም እንዲሁ ከዚህ ምድር ተሰናብተዋል። ሰው በሰውነቱ ተፈጥሯዊ ነው። እስካሁን ሰው ሆኖ ከመፈጠር ውጪ ሌላ ነገር ሊሆን አልቻለም። ምድር ላይ ፍጹም የማናውቃቸው ልዩ ልዩ ሚስጥራት አሉ። ማወቅ ባለብን ልክ ብቻ ያወቅናቸው እንዲሁ በርካታ ናቸው። ተፈጥሮ የሰውን ልጅ መቆጣጠር ሲኖርበት፣ የሰው ልጅ ግን ከዚህ በአንጻሩ ተፈጥሮን ሊቆጣጠር መንጠራራቱ ሲታይ በምላሽ መልክ የሚሰጠንን ኩርኩም ግን የተረዳን አይመስልም። የማይነገር ስንናገር፣ የማይነካ ለመንካት ከላይታች ስንዳከር ከተፈጥሮ የተሰጠን ምላሽ ፍጹም አትችሉም የሚል መሆኑን የተረዳን አይመስልም። ሊነካና ሊገሰስ የማይችለውን ተፈጥሯዊ ሁነት ለመንካትና ለመቆጣጠር ተዳፍረናልና የቅጣት ምላሹ የከፋ ሊሆን እንደሚችል መጠራጠር አልነበረብንም። የሰው ልጅ ለመኖር የሚከፍለው ዋጋ እጅግ የበዛ ሆኗል። በጥረታችን ልክ ጥሪት ማፍራት አልቻልንም። ለይስሙላ መኖር ጌጥ በሆነበት ምድር ላይ ነንና ይህንኑ እያደረግን እንገኛለን። የማይገባንን ሆነን ለመታየት ስንፋገር ስኬታችን ለቀናትና ለወራት የማይዘልቅ ሲሆን እየታየ ነው። ስኬትን በሐሰት ደርቦ መጓዝ የት ሊያደርስ ይችላል? በርካቶቻችን ውስጥ ይህ ሐሳብ አለ። የሐሰት ጉዞዎቻችን ተቀጣጥለው ለአጭር ጊዜ ከምንፈልግበት ደረጃ ቢያደርሱንም መልሶ ለመውረድ ግን የምንረግጠው አተን ስንጨነቅ ይታያል። ራስን ያለመሆን ክፉ ልክፍት እንደ ክፉ በሽታ የተጣባን በመሆኑ ሁላችንም በዚህ አዘቅት ውስጥ እንሽከረከራለን። ሌሎችን ለመምሰል በምናደርገው እሽቅድምድም ውስጥ እርስ በርስ ተጠላልፎ መውደቅ የበርካቶቻችን ዕጣ ሲሆን እየታየ ነው። የደረሰብን ማህበራዊ ከስረት ከእስከ አይባልም። በቀደመው ጊዜ ኢትዮጵያውያን የሚገለጹበት ልክ እንዲህ አልነበረም። ያልተገባ ስርዓትና ወግ የጣሰ ማህበራዊ ግንኙነታችን እንዳይሆን ሲሆን ይሁን እያልን ቀጥለናል። ጠልፎ የሚጥለን ጉዳይ በርካታ ነው። ጠልፎ የሚጥለንን ጉዳይ ግን ማወቅ አልተቻለንም። የአብሮነት ፍቅር የጎደለብን በመሆኑ ለፍቅር ሳይሆን ለጥል አቆብቁበን ስንነሳ ጊዜ አይወስድብንም። እየጠነከረ ለሚሄድ ፍቅር ሳይሆን እየሻከረ ለሚሄድ አብሮነት ከታጨን ከራርመናል። ያልተገቡና አብሮነታችንን የሚያጠለሹ ነገሮች እየበዙ እንጂ እየቀነሱ ሲመጡ አልታየም። የሰውን ልጅ አዋርደንና ንቀን እንዲሁም ረግጠን የፈጣሪን ክብር ስንዳፈር ቅር የማንሰኝ በርካቶች ሆነናል። ሰው ሆኖ ተፈጥሮ ለሰው ክብር መንፈግ መለያችን ከሆነ ጊዜያቶች ተቆጥረዋል። እዚህ ሀገር ላይ ሰው ጤፉ የሆኑ ሰዎች በመበራከታቸው የተነሳ ለሰው ልጅ የሚሰጥ ክብር እያነሰ ይገኛል። ሰው በሰውነቱ ሳይሆን ሰው በገንዘቡ ክብር የሚያገኝበት ጊዜ ላይ እንገኛለን። ከሰው በላይ ሰው የሰራው ቁስ ይከበራል።
ቁስ አምላኪነት ተጠናውቶናል። ከሰው በላይ ብልጭልጭ ነገሮች ትኩረት ይሰጣቸዋል። በርካቶቻችን ስለ ሰው አንጨነቅም። አብስተን ስለ ግዑዝ ነገሮች ግን ስናስብ ይታያል። በየስፍራው ለሚሆነውም ለማይሆነውም ጉዳይ ፈር በሳተ ክርክር ውስጥ ስንገባ ይታያል። የበዛ ክርክራችን ግን ለመስማማት ሳይሆን ምክንያት ፈጥረን አምባጓሮ ለመቀስቀስ ምክንያት እየሆነ ይገኛል። እንደ ማህበረሰብ ከስህተታችን ለመማር ጥረት ስናደርግ አይታይም። ትክክል ያልሆነውን ትክክል አይደለም፣ ትክክል የሆነውን ደግሞ ትክክል ነው የምንልበት ግብረ ገብነትም ከኛ ርቋል። ተራርሞ ለመኖር ጥረት የምናደርግበት ጊዜ ተጨራርሶ በመኖር ተተክቷል። የበዛ ስህተታችን የበዛ ወጥመድ እንድንጋፈጥ አድርጎናል። ስልጣኔ ሳይሆን ሰይጣኔ ውስጥ የገባን እኛ በቀደመው ጊዜ አባቶች መካሪያ ያሳጣችሁ ብለው ቢመርቁንም አሁን ግን ምርቃት አስተዋሽም ሆነ ነቃሽ በማጣታችን የከፋ ችግር ውስጥ ልንዘፈቅ ግድ ሆኗል። መካሪ የሌለው ንጉሥ አላንድ ዓመት አይነግሥ እንደሚባለው መሆኑ ነው ነገሩም። በርካቶቻችን ሩቅ አላሚ ስንሆን አይታይም። አብዛኛዎቻችን ዛሬን በመኖር ህልውና ውስጥ ብቻ ተጠልለናል። እንደ ሕዝብ የፊት ለፊታችንን ብቻ እንጂ የኋላ መነሻችንንና የወደፊት ማረፊያችንን ትኩረት አድርገን አንመለከትም። በምን ቸገረኝነት ከፈን ተከፈነን የተያዝን በመሆኑ ለአብራክ ክፋዮቻችን ሳይቀር ምንም የማይገደን ለመሆን በቅተናል። ዛሬ ያለነው ትላንት አባቶቻችን ባቆዩልን ምድር መሆኑን የካድን ይመስላል። ምን ቸገረኝ ባይ የበዛበት ሀገር ከእድገቷ በላይ ውድቀቷ በበዛ መልክ ቢነገርና ቢደመጥ መገረም አይገባም። የጋራ የሆነች ሀገር የጋራ የሆነ ሐሳቢ ሕዝብ ያስፈልጋታል። አሁን ያለን ሕዝባዊ ምስል ግን ይህን እውነት አያሳይም። ተስፋ ቆርጠንና እጃችንን አጣጥፈን ተቀምጠን ምንም አናመጣም ብለን የተውናቸውን ጉዳዮች እንደገና መለስ ብለን ማየት ይኖርብናል። የጨለሙ መንገዶቻችን ዳግም ብርሃን መፈንጠቅ እንደሚችሉ ዛሬ ላይ ርብርብ ማድረግ ተገቢ ነው። ኢትዮጵያን ማጽናት የሚቻለው ተባብሮ አንድ ላይ በመቆም እንጂ ተበታትኖ የግል ዝማሬ እያሰሙ አለመሆኑንም መገንዘብ ያስፈልጋል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይሄው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። በክፋት የሰበሰቡት ሀብት መጦሪያ አይሆንም። ወንድዬ ካሳ ነኝ።